ደቀ መዛሙርቱ መተው ሰረቁት ብለው ነበር ያስወሩት። አንዱን ብቻ ላንሳ። ሐሜታቸው፣ ትችታቸው የክርስቶስን ትንሣኤ የማስተባበያ መንገዳቸው ምን ነበረ? ተሰርቆ ነው የሚል ነው። ወገኖቼ በቅዱሳት መጻሕፍት እንደታወቀው በሐዋርያት እንደተመሰከረው ደግሞ በሕይወት እንደተረጋገጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰርቆ ሳይሆን ተነስቶ ነው። ተሰርቆ ሳይሆን ምንድነው? ተነስቶ ነው። እስኪ ጥቂት ነገሮችን በዚህ ዙሪያ እናንሳ። እዩ። አንደኛ የክርስቶስ የመቃብሩ ሁኔታ በጣም አስደናቂ የሚያደርገው የሮማውያን የገዢዎቹ ማዕተም ታትሞበታል። ወገኖቼ የሮማውያን የገዢዎቹን ማዕተም መንካት ሞት ቅጣት ያመጣ ነበረ። አንድ እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። እነዚህ ደቀ መዛሙርት ሐዋርያት በሕይወት ሳለ ያልሞቱለት በመቃብር ገብተው ሳለ ማዕተቡን በመንካት ሊሞቱለት ይችላሉ ተብሎ ይታሰባል? በሕይወት እያለ የሸሹ ከሞተ በኋላ ስጋውን ለማውጣት ብለው የሮማውያንን ማዕተብ ነክተው የሞትን ቅጣት ይቀበላሉ ተብሎ ቢታሰብ ይሆናል? ሁለተኛ መቃብሩ የተገጠመው በጣም ከባድ ድንጋይ ነው። ሊቃውንት እንደሚነግሩ ከ20 ሰው በላይ ነው የሚያነሳው መቃብሩ። ከ20 ሰው ያላነሰ ያው ብርቱ ወንድ ካልሆነ በቀር ይሄን መቃብር ማንከባለል የሚችል የለም። ለዚህ እኮ ነው ቅዱሳት አንስት ሴቶች ድንጋዩን ማን ያንከባልልናል ያሉት። ተራ ድንጋይ አይደለም፣ እንዲህ ያለ ብርቱ ድንጋይ ነው የነበረው። እስኪ ልጠይቃችሁ፣ ይሄንን ድንጋይ ሊያንከባልል የሚችል ቁጥር ያለው ደቀ መዝሙር አልነበረውም ክርስቶስ? የነበሩት 11 ደቀ መዛሙርት። ይሁዳ ወጥቷል። ከነሱም ብዙዎቹ ተበትነው ከወንድ አንድ ቅዱስ ዮሐንስ ብቻ መስቀል ስር ቀርቷል። ለዚህ እኮ ነው ሴቶቹ ድንጋዩን ማን ያንከባልልናል ብለው የተጨነቁት። ወገኖቼ ሴቶቹ ብቻ ነው የቀሩት። ሴቶቹስ እንኳን ድንጋይ ሊያንከባልሉ፣ የተወደዳችሁ ኦርቶዶክሳውያን በወንጌል እንኳን ድንጋይ ማንከባለል ምግብ ለመብላት እንኳን አልተቆጠሩም እኮ ሴቶችና ሕፃናት ሳይቆጠሩ 5000 ሰው ምግብ እንደበላ ወንጌላችን ይነግረናል። እዩ፣ ሕፃናት ከሚበሉት ስለሚፈረፍሩት፣ ሴቶች ከሚበሉት የሚያፍሩት ስለሚበዛ አልተቆጠሩም። እንኳን ድንጋይ ሊያንከባልሉ ምግብ ሊበሉም አልተቆጠሩም ነው የምላችሁ። ይህን ከባድ ድንጋይ ደቀ መዛሙርቱ ሴቶች አነሱት ቢባል ማን ያምናል? ወንዶቹ እንደው ተበትነዋል። ሁለት ሶስተኛና በጣም ሊገርማቸው ግን ተሰርቆ ሳይሆን ተነስቶ መሆኑን የምናረጋግጠው በመጽሐፍ ቅዱሳችን ላይ ይልቁንም በአዲስ ኪዳን ከወህኒ ቤት ሲያመልጡ ጠባቂዎች ይገደሉ ነበረ። ሁለት ማስረጃ ልስጣችሁ። ጳውሎስና ሲላስ ወህኒ ቤት ሲዘምሩ የወህኒው መሰረት ተናወጠና የወህኒ ቤት መዝጊያው ተከፈተ። የወህኒ ቤት ጠባቂው ያመለጡ መሰለውና ራሱን ለማጥፋት ሙከራ አደረገ። ሰይፍ አነሳ። ያን ጊዜ ቅዱስ ጳውሎስ እኛ በዚህ አለን፣ በራስ ላይ አንዳች አታድርግ አለው። እዩ፣ ይሄ የወህኒ ጠባቂ ራሱን ሊያጠፋ የነበረው ለምን ይመስላችኋል? እነዚህ እስረኞች ቢያመልጡ ኖሮ ይገደል ነበረ። አንድ ለዚህ ነው ቀድሞ ራሱን ሊያጠፋ የተዘጋጀው። አንድ ሁለተኛ ቅዱስ ጴጥሮስ ወህኒ ቤት እያለ ሐዋርያት ሥራ ምዕራፍ 12 ቁጥር 19 ላይ ቅዱስ ሚካኤል መጣና ከወህኒ ቤት አስወጣው። ከዚያ ምን ሆነ መሰላችሁ? ሄሮድስም ይላል መጽሐፍ ቅዱሳችን፣ ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎቹን መረመረ፣ ይገድሏቸውም ዘንድ አዘዘ ይላል። ቅዱስ ጴጥሮስ ከወህኒ ቤት ስላመለጠ ጠባቂዎቹ ተገደሉ ይላል። አሁን ወደ ነጥቤ ልምጣ። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ክርስቶስ ከመቃብር ደቀ መዛሙርቱ ሰርቀውት ቢሆን ኖሮ ጠባቂዎቹ እኮ ይገደሉ ነበር።
ተሰርቆ ሳይሆን ተነስቶ ነው። ጠባቂዎቹ አልተገደሉም። ለምን? አምልጦ ሳይሆን መቃብርን ድል ነስቶ ስለተነሳ ነው። አለመገደላቸው ምንን ያሳያል? እዩ፣ የምድርን ንውጽ ውስታ፣ የመልአኩን ግርማ፣ የትንሣኤውን ብርሃን መቆጣጠር እንዳልቻሉ አውቀዋል። ለዚህ ነው ያልገደሏቸው። ሌላ ነጥብ ልጨምርላችሁ። 70 ሮማውያን ወታደሮች፣ ጥቂት የአይሁድ ወዶ ገቦች በፈረቃ ነበር የሚጠብቁት መቃብሩ። ታዲያ ምን አሉላቸው? እኛ ተነስተን ሳለን ደቀ መዛሙርቱ ሰረቁት አይሉላችሁ? እግዚአብሔር ያሳያችሁ። ከ70 ሰው በላይ በአንድ ጊዜ ለሽ ይላል። ውሸት ነው። ተኝተው አይደለም፣ ተነስቶ ነው። በፈረቃ እየጠበቁ። እሺ አንድ ሌላ ጥያቄ እናንሳ። ተኝተው ከነበረ መነሳቱን በመሰረቁን በምን አወቁ? ተሰርቆ መሆኑን ሊያረጋግጡ የሚችሉት ወይ ተነስተው ማለት ነው። ይሄ ኮርስ በርሱ የሚጋጭ ነው። እናንተ ፈላስፎች ፋላሲ የምትሉት እኮ ነው። ተሰርቆ አይደለም ተነስቶ ነው። የተወደዳችሁ ኦርቶዶክሳውያን እውነት ተሰርቆ ቢሆን ምን ሊሆን እንደሚችል ደግሞ እናስበውና ላብቃስ። ተሰርቆ ቢሆን ወይም ደቀ መዛሙርቱ ወይም ሌቦች ሰረቁት ብለው እንደሚያስወሩት ሆኖ ቢሆን ምን ሊሆን ይችላል? መጽሐፍ ቅዱስ እንዲህ ይላል። ክርስቶስ በመቃብር ውስጥ ከተነሳ በኋላ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 20 በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተቀምጦ እንደነበር እንጂ ከተልባ እግር ልብሱ ጋር ተቀምጦ እንዳልነበረ አየ ይላል ቅዱስ ዮሐንስ ወደ መቃብሩ ሲገባ። የራስ ጥምጥሙ ለብቻ፣ የተከፈነበት የተገነዘበት የተልባ እግር ልብስ ለብቻ ነበር የተገኘው። የተወደዳችሁ ኦርቶዶክሳውያን እውነት ተሰርቆ ቢሆን ኖሮ የራሱ ጥምጥም ለብቻ፣ የተልባ እግር ልብሱ ለብቻ እንደተጣጠፈ ሊቀመጥ ይችል ነበር። እንዲህ አድርጎ በጥንቃቄ የሚሰርቅ አዛኝ ሌባ ይገኛል? አተረማምሶ እንጂ አስተካክሎ የሚሰርቅ ሌባ ከየት ይመጣል? ተሰርቆ አይደለም ተነስቶ ነው። ውሸታቸውን ነው። ጌታችን በእውነት ተነስቶ ነው። ምዕመናን ሌላ ልጠይቃችሁ እስኪ፣ ሌላ ልንገራችሁ እስኪ። አንድ ሌባ እውነት ልስረቅ ቢል የሚያዋጣው የተልባ እግር ልብሱ ነው ወይስ የክርስቶስ ስጋው ነው? እንደ ሌባ፣ እንደ ነጋዴ፣ እንደ አንድ መንታፊ የቢዝነስ ሰው እኮ ስታዩት የክርስቶስን ስጋ ከመስረቅ ይልቅ የሚያዋጣው በባለጸጎችና በቤተ መንግስት የሚገኘው የተልባ እግር ልብስን ቢሰርቅ ነው የሚያዋጣው። የተልባ እግር ልብሱ ነበረ መቃብር ውስጥ፣ ተሰርቆ አይደለም ተነስቶ ነው። ሌላ በጣም የሚገርም ነገር ልንገራችሁ። ክርስቶስን የቀበሩት የአርማትያሱ ዮሴፍና ኒቆዲሞስ ናቸው። እነዚህ በጣም የሚታፈሩ የሚከበሩ ሰዎች ናቸው። ደግሞም ባለጸጎች ናቸው። መቃብሩን በእነሱ እጅ ለምን ያደረገ ይመስላችኋል? እዩ፣ መቃብሩን ከሐዋርያት እጅ ፈቀቅ አድርጎ በእነዚህ ሰዎች እጅ ያደረገው እግዚአብሔር ባወቀ ዓለም ሰበብና ምክንያት እንዳያገኝ ነው። ሐዋርያት ቀብረውት ቢሆን ይቅበሩት አይቅበሩት፣ ይደብቁት ይቅበሩት፣ በምን እናውቃለን ብለው በሞገቱ ነበረ። በሚያምኗቸው በማይዋሿቸው ደግሞ በሚያከብሯቸው ሰዎች እጅ መቃብሩን አደረገ። ለምን? ሐዋርያት ቢሆኑ ኖሮ ደብቀውት አልሞተ ዋሽተው ነው ብለው ሰበብ እንዳያገኙ ሰበበኞችን ያሳፍር ዘንድ ቅዱስ ጳውሎስ እንዳለው የሚያመካኙት ያጡ ዘንድ መቃብሩን በእነዚህ ሰዎች እነዚህ ሰዎች ባለጸጎች ስለሆኑ በተልባ እግር ልብስ በባለጸጎች ልብስ ነው የከፈሉት። እውነት ለመናገር እግዚአብሔር ባወቀ ባለጸጋ እኮ ነው። ባለጸጋው ነው ደሃ የሆነው። በእውነት እግዚአብሔር ጤና ይስጥልኝ። ሰላም ዋሉ። የካ ሚካኤል ቤተክርስቲያን የሚያሰራው ህንጻ ቤተሰሊሆም አጠቃላይ ሆስፒታል አካውንቱ 1,76,40,87 ወይም 10,010
81 56 42 ቤተ ሰሊሆም አጠቃላይ ሆስፒታል የካ ሚካኤል በ405 ሚሊዮን ብር የሚገነባው የካ ሚካኤል ቤተ ሰሊሆም አጠቃላይ ሆስፒታል እንገንባ። ንጹሕ የሚሆን የአብ ቃል የማየው የመንፈስ ቅዱስም ቃል ከሰማያት የወረድ የሕይወት ምስት አንተ ነህ።